አረ አሁን ነው የሴጣን ጆሮ ይደፈን ማለት እንዲህ ሙፍታ ጭራሽ ተለያይተዋል አብቅተውለታል ምናምን አረ እኛ እንደዛ አይነት ወሬ መስማት አንፈልግም በጭራሽ። የምንድን ነው የሚያበቃለት የብሩኬና የሃይሚ ህይወት እንዴ? የምን አበቃለት ነው? እኔ እንደዛ አይነት ነገር መስማት አልፈልግም የምር እንዴ ውዶች። ዛሬ በጣም ነው እንትን ያልኩትኝ የደነገጥኩትኝም። ሌላው ነገር ደግሞ እንደዛ አብቅቶለታል ብሎ መናገር በጣም የሚከብድ ነገር ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የኔ ቻናል ተከታታዮች ሰላማችሁ ይብዛልኝ። አውቃለሁ በዚህ ሰዓት ሁላችሁም ጭንቀት ላይ እንደሆናችሁ፣ በተለይ ብሩኬና ሃይሚ የምትደግፉ የምትወዱ የምትከተሉ ጭንቀት ላይ እንደሆናችሁ ጠንቅቄ ነው የማውቀው። ምክንያቱም እኛም ያልነበረበትን ቦታ ስሜቱን ስለምንረዳው እና በጣም ግራ የሚያጋባ ነገር ነው። ነገር ግን ያው ነገሮቹ እንደተጀመሩ ችግሩ እንደተፈጠረ ሙፍታ ያው ከነብሩኬ ጋራ ቡታጅራ አብሮ ነበረ። ግን ደግሞ አሁን ላይ ወደ አዲስ አበባ እንደተመለሰ ስራ እንዳለው መመለስም እንደነበረበት፣ ሌላው ነገር ደግሞ የብሩኬና የሃይሚ ነገር አውቅቶለታል ምናምን ነገር እያለ እያወራ ነው። እንደዛ አይነት ነገሩ እኔ እውነቴን ነው የምላችሁ፣ እኔ መስማትም ማዳመጥም አልፈልግምም። ምንም የሚያበቃለት ነገር የለም። ሌላው ነገር ደግሞ ሙፍታ አንድ የተረዳው ነገር አለ። እሷ ተልኮ እንዳላትና በቃ ተልኮ እንዳላት ነው ተረታል። እኔም የተረዳሁትኝ እንደዛ ነው። ይችሊ ተልኮ አላት፣ በቃ ተልኮ አላት። እንዴ ብሩኬ መቼስ ከዚህ ጋራ ካላበደ ይሄ እንጃ ጭራሽ ፍቅረኛው ራሱ ልትሆን አትችልም። ይቺ የምሬ ነው የምላችሁ፣ ፍቅረኛው ራሱ አይደለችም። እንደው ብሩኬ ፍቅረኛ ናት፣ እንደው የድሮ ፍቅረኛ ናት ስላለ እስኪ ይሁን ብለን አመን ተቀበልንለት እንጂ ጭራሽ ፍቅረኛውም አይደለችም። እኔ አላቅም። አሁን ይሄ ነገር በጣም እያወዛገበን ነው። ግማሹ ድራማ ነው ይላል፣ እኔም እንደዛው ድራማ ነው እያልኩ ነው። ግን ደግሞ ለድራማም ቢሆን ሃይሚዬ በዚህ ልክ ስቅስቅ ብላ እስከምታለቅስ ነገር ድረስ፣ ሌላው ነገር ደግሞ ድራማ ከሆነ ሃይሚ እንደዚህ አልቅሳ በጣም ከባድ ነው። ምክንያቱም በጣም ነው የተሰበረችው። እንደ ቀላል የሚታይ ጉዳይ አይደለም። ገባችሁ? በቀልን ይወልዳል። ዛሬ ብሩኬ እንደዛ አስለቃሽ ፕራንክ ሃይሚን ስላደረገ ነገ እሷ ተነስታ እንደዛ አይነት ፕራንክ ብታደርግስ? የብሩኬን ውሳኔ አስባችሁታል? ምን እንደሚወስን አስቡት እንግዲህ። በመሀል ሄዳለውም ሊል ይችላል። አስቡት እንግዲህ። እና እነዚህ ልጆች እያየናቸው እርስ በራስ እየተናነቁብን ነው እያየናቸው። ስለዚህ በምን አይነት መንገድ ማስታረቅ እንዳለብን እንኳን ምንም እንትን የምንለው ነገር የለም። እና አላቅም፣ የምሬ ነው የምላችሁ። የምር እኔ ግን የሙፍታ ወደ አዲስ አበባ መመለስ በጣም እንትን ብሎኛል፣ ግራ አጋብቶኛል። ለምን ያው ግን የስራ ጉዳይ ነው። ስራችሁ ደግሞ ያው የሆነ እንትን የሚዘገይ ስራ አለ፣ የማይዘገይ ስራ አለ። እንዳይበላሽበትም ሊሆን ይችላል ያ ስራው፣ ለዛም ሊሆን ይችላል። ነገር ግን አስማምቶ በቻለው መጠን አስማምቶ ነበር መመለስ የነበረበት፣ እዚች ጋር ማለት ነው ማስታረቅ ነበረበት። አሁን እዚህ ጋር ተለያይተዋል አብቅቶለታል የብሩኬና የሃይሚ ጉዳይ ስላለን አስደንግጦናል ሁላችንንም። ይሄ ያጨናንቀናል እንጂ ምንም የሚፈጥርልን ደስታ የለም። ቢችል ግን ሙፍታ እንደ ሀሳብ ትልቅ ወንድማቸው ነው፣ መካሪ ወንድማቸው ነው። አይዟችሁ የሚል አጠገባቸው ያለ ምርጥ ጓደኛ እንደ ወንድም ነው። እና ነገሮቹን ቢችል ማስተካከል ነበረበት እንጂ ተነስቶ ጥሎ መሄድ አልነበረበትም። እኔ ያ ነገር ቅር አሰኝቶኛል። ግን ደግሞ ውዶቼ እኔ እርግጠኛ ሆኜ ልንገራችሁ የሃይሚና የብሩኬ ደጋፊዎች እውነተኛ ደጋፊዎች፣ በቃ መቼም ቢሆን የማትቀያየር እውነተኛ አላችሁ። ሙሽ የእነሱን ፎቶ እንደ አንዳንድ ወፈፌ ሴቶች ፎቶ ፕሮፋይል ላይ አድርጎ ፎሎ መለመን አንዷ ማለት ነው። እኔን ምን እንዳደረገችኝ ንገራችሁ ቤተሰብ። የብሩኬንና የሃይሚን ፎቶ ፕሮፋይል ላይ አድርጋ እኔን ሰደበችኝ። እኔም ብቻ አይደለም እናቴን ሁላ ነው የሰደበችብኝ። በጣም ነው ያዘንኩትኝ። ምክንያቱም የኔ እናት በእንደዛ አይነት ስድብ የምትሰደብ አይደለችምም፣ አታውቃትምም። ደግሞም እሷ እናት ናት፣ ትልቅ ሴት ናት። የሚገርማችሁ ነገር ማለት ነው። ከዛ ስለ እሷ ሳጣራላችሁ በፕራይቬት እሷ እኮ ፕሮፋይል ያደረገችው የብሩኬና የሃይሚ ፎቶ ለፎሎ ነው ተብሎ ተነገረኝ። እመቤቴን ነው የምላችሁ፣ ለፎሎ ነው
ገብርኤልን ይሄው ለተቀኑ ነው ገብርኤል ነው የምላችሁ ለፎሎ ነው ያደረገችው የብሩኬንና የሃይሚን ፎቶ እንጂ ብሩኬንና ሃይሚ አትወድም አትደግፍም ምናምን ተብሎ ነው መረጃ የደረሰኝ ማለት ነውና በጣም አዘንኩኝ። ብሩኬንና ሃይሚ እንኳን ለፎሎ ብለው ተሸክሟቸው የሚዞሩ ሰዎች አሉ። ለውዴታ ብለው ከልባቸው ደግሞ ጣብር ግፍ ብለው ስጋቸውን ቆርጠው ቢሰጡ የማይሰስቱ እውነተኛ ወዳጆች ደግሞ አሏቸው። በዛ ልክ ለማለት ፈልጌ ነውና አንዳንድ ጊዜ እሷ አሁን እኔ የተናገረችኝ ብሩኬን የሆነ ታይም ላይ ሰድበሽዋል ምናምን ብላ ነው። ግን እሷ በማንነቴ ነው እንጂ የሰደበችኝ ብሩኬን ስለተናገርኩት አይደለም። በማንነቴ በእኔነቴ በማንነቴ የሆነ ብሔር ውስጥ ገብታ ነው የሰደበችኝ። እመቤቴን ነው የምላችሁና ከእንደዛ አይነት ለካፊ ሰው ፈጣሪ ይጠብቃችሁ። እና ብሩኬንና ሃይሚን የሆነ ሰበብ አድርጋችሁ ሰውን በማንነቱ ጀጅ አታርጉ፣ አትናገሩ። የመናገሩን መብት የላችሁም ማለት ነውና ብሩኬንና ሃይሚ ስንት ነገር ተብሎ ነው የምትሸቅሉት። ስንት ነገር እያላችሁ ነው ፎሎ የምትሰበስቡት። እነዚህ ልጆች ምን ያደርጓችሁ? መውደድ እኮ እንደዛ አይደለም። እኔ መውደድ ታውቀው እንደዛ አይደለም። እና በጣም አስመሳይ ሰዎች አላችሁ። ብሩኬንና ሃይሚ አሁንም በእናንተ መሀል ያለው አስመሳይ ነው፣ አስመሳይ ሰው ነው። እንደዛ አይነት ብጥብጥ እንዲል ይሄ የሚጣፍጥ ፍቅራችሁ ብጥብጥ እንዲል እንዲበላሽ ያደረገው አስመሳይ ሰው ነው በመሃላችሁ ያለው። በአስመሳይ ሰው ተልኮ ነው የእናንተ ህይወት እንደዚህ ብጥብጡ የወጣው እንጂ እናንተ ሁሉም ሰው የሚቀናበት ፍቅር ነው ያላችሁ። እንዴት ሆነን ነው ብሩኬንና ሃይሚን መሆን የምንችለው የሚሉ ዳር ቆመው እናንተን የሚመለከቱ በእናንተ ቀጥል የሚሉ ሰዎች አሉ። የሚሉ ሰዎች ማለት ነውና እንደነዚህ አይነት አስመሳይ ሰዎች ሁሉ እንዳሉ ደግሞ ጥብር ግፍ ብለው ደግሞ ሃይሚንና ብሩኬን በስስት የሚወዱ ሰዎች አሉ። ለነሱ እውነት እነሱ ብዙ ደክመዋል፣ ብዙ ታግሏል እናንተ አንድ እንድትሆኑ እና ለነሱ ስትሉ ቢያንስ እንኳን ታረቁ፣ ወደ ነበራችሁበት ቦታ ተመለሱ፣ ጥላታችሁን እወቁ፣ ቆም ብላችሁ አስቡ፣ ለውሳኔ አትቸኩሉ። እውነቴን ነው ደግሜ ነግራችኋለሁ። ብሩኬ እንደዛ አይነቱን ስህተት አይሰራም። እመኑኝ ይሄ ነገር እውነት ከሆነ እኔን በቃ ግደሉኝ። የምሬን ነው የምላችሁ። ግን ይሄ እውነት አይደለም። እኔ እንደዛ ያደርጋል ብዬም እስካሁንም ድረስ ልቤ አላመነምም። ምክንያቱም ይሄ ዋጋ የሚያስከፍል ነገር ነው። እንደምነግራችሁ ደጋግሜ ቀላል ነገር አይደለም። ይሄ ዋጋ የሚያስከፍል ነገር ነው እና ዋጋ የሚከፍለው ደግሞ ብሩኬ ብቻ ሳይሆን ሃይሚንም ዋጋ የሚያስከፍላት ነገር ነው። ምክንያቱም ዋጋ ከፍላለች። 2 ዓመት ሙሉ አብሮ መኖር ማለት ይሄ ከእድሜ ላይ መቀነስ ነው። እድሜን ቀንሶ መስጠት ማለት ነው። ገባችሁ? እኛ ሴት ልጆች እንደዚህ እድሜያችንን እየቀነስን መስጠት ማለት ነው። በፍቅር ላይ ከአንድ ወንድ ጋር አመታትን መቆየት እድሜን መስጠት ነው፣ መቀነስ ነው። ወንድ ልጅ እርጅት ብሎ ራሱ ውዶቼ መውለድ ይችላል። ጥንዝት ብሎ ሸብቶ ራሱ መውለድ ይችላል። እኛ ግን የእድሜ ገደብ አለን የምንወልድበት ምናምን ነገር። ይሄንን ስል ደግሞ ሃይሚ ትልቅ ሰው ናት ምናምን እያልኩኝ አይደለም። ነገር ግን ደግሞ ትንሽስ ብትሆን የትንሽነት እድሜዋ ያለ አግባብ መጥፋት አለበት እንዴ? የለበትም። ሁሉ ነገር በአግባብ መሆን አለበት ነው የኔ አባባል። አንደርስታንድ እንድታረጉኝ የምፈልገው ነገር ማለት ነውና ይሄ ነገር ደግሞ ያው እንግዲህ ብሩኬ እውነቱን ያሳውቀናል። ነገሮቹ ይፈታሉ፣ ችግሮቹ ይፈታሉ አምናለሁኝ። ብሩኬና ሃይሚ መቼም አይለያዩም። አይዟችሁ ውዶቼ፣ የከፋችሁ ያዘናችሁ ታመም ያለው ምናምን ጸልዩልኝ ያላችሁ እግዚአብሔር ከእናንተ ጋር ይሁን። ራሳችሁን አታሳምሙ ባካችሁ። ራሳችሁን በቻላችሁ መጠን ጠብቁ። ምክንያቱም እናንተ እንደነ ብሩኬና እንደ ሃይሚ ጅግና ስለሆናችሁ የብሩኬና የሃይሚ ደጋፊዎች ጅግና ናችሁ። ልክ እንደ ሃይሚና እንደ ብሩኬ ማለት ነውና ይሄንን ነው እኔ ምላችሁ በእህትነት